አንቺ አስመሳይ የማልደርስብሽ መስሎሽ ነበር እንዴ? እዚህ ደግሞ የምትሰሪልሽ የሰው ቤት ዘው ተብሎ አይገባም። ለሌላ ጊዜ ማንኳኳት ልመጅ። ቤኒዬ ምን አድርገሽ ነው? ወይኔ ሄርሜላ ተረጋጊ እንጂ ሄርሜላ፣ ምንም አልሆነም። አሪፍ ጊዜ እያሳለፍን ነበር። አሁን አረፍ ብሎ ነው። ከዚህ በላይ እንድታገዝሽ አልችልም። ከጸገቡ ዞር በይ። ኧረ ቀስ በይ እንዴ! ምን ነው የቤኒ ነገር በጣም አሳሰብ። ታፈቅሪዋለሽ ነው? ወይኔ ዛሬ ቀን አንቺ ሴትዮ ከጸገቡ ዞር አትይ። ምንኛ ነው? የተፈጠረ ችግር አለ እንዴ? የኔ ያሉት አይ ቤኒ ምንም አልኩኝ። ትንሽ ለብተስ ስለነበር አሁን ማልኩ ካደመመት ነው። ቢኒያም ደህና ነህ? እዚህ ምን እየሰራ እንደሆነ ታስረዳኝ ትችላለህ? ምን ነካሽ ሄርሜላ? አሁን ላይ ጥሩ ሁኔታ ላይ አይደለም። ሲረጋጋ ታወሪያለሽ አይደለ? ሲረጋጋ አወራዋለሁ። ቀልደኛ። ሁሉ ነገር የማላቅ መሰልሽ? ምንድነው የምታውቂው ደግሞ? ኧረ በፈጠረሽ ተረጋጊ ሄሩ። እኛ እንዲሁ ጊዜ ለማሳለፍ ነው የተገናኘነው። ሊዲያ ዝም በይ። ሁሉንም ያሰብሽውን ነገር አውቃለሁ። ስታስቢው ዝም ብዬ መጣሁ መሰልሽ? ምን ሆናችኋል? በጣም እየተከራከራችሁ እኮ ነው። ቢኒዬ ሁሉ ነገር ታስቦ ነው የተደረገው። ፈጣሪ ነው ያተረፈ። እኔ ባልመጣ ኖሮ ሁሉ ነገር ተበላሽቶ ነበር። ሄርሚ ዛሬ ግን ልክ አትመስይኝም። ምን ነካሽ ነው? እኛ እኮ ኖርማል ጊዜ እያሳለፍን ነበር። በመሀል ወይን መጠጣት ጀመርኩ። የተወሰነ ራሴን አሞኝ ገደም ብዬ ነው የመጣሽ እኮ። ምን ነካሽ ሄርሚዬ? ዛሬ ልክ አትመስይኝም። አሃ ጭራሽ ለአንተ ባሰብኩ እኔ ጥፋተኛ አደረገኝ። በጣም ጥሩ። እንደፈለግክ መሆን ትችላለህ። ወይኔ ሄርሚዬ በጣም ተናዳለች። በኋላ ስትረጋጋ በወራት ሳይሻል ይቀር። አዎ እንደዛ ይሻላል። ግን ቢኒዬ ደህና ነህ? በጣም አስጨነቀኝ። መጠጥ ላይ ብዙም ጎበዝ አይደለህም መሰለኝ። አረ መጠጥ ላይ እንኳን በዚህ ልክ ሰነፍ አይደለሁ። ዛሬ ምን እንደነካኝ አላውቅም። አይ ብቻ እንኳን ሰላም ነው። እኔማ በመሀል ሲደካከመኝ ጨንቆኝ ነበር። አይ ኖርማል ነው ሊዱ። ወይ ከጠጣው ስለቆየሁ ሊሆን ይችላል። በቃ እኔ ገብቼ የሚበላ ነገር ላዘጋጅ። አንተ እስከዛ ድረስ ገብተህ አረፍ በል። አይ ሊዱዬ ምንም አያስፈልግም። ይልቅ ሄርሙዬን በጣም አስደብሬያታለሁ መሰለኝ። ሂጄ ይቅርታ ልበላት። እንዴ ምን ነካ ቢኒዬ? ማን ስለሆነች ነው አንተ ይቅርታ የምጠይቃት? አይ ምንም ቢሆን በጣም የምታስብልኝ ጓደኛዬ ናት። በምንም አይነት ሁኔታ ላስከፋት አልፈልግም። እሺ በቃ ቢኒዬ፣ ግን አሁን ቤት ገብተህ እረፍት አድርግ። ሁሉም ነገር ቀስ ብሎ ይደርሳል። እሺ ሊዱ አታስቢ። ሄርሚዬ እባክሽ አትቆጪ። ቆይ ስለ ሁሉም ነገር ላስረዳሽ። አንቺ እንደምታስቢው አይደለም። ምንድነው እኔ የማስበው? ከአይኔ በላይ መለበን እውነትን የማቆብኝ ነው እንደዛ ብሎ ያየሁት። ሄርሚ ሲጀመር ቤቷ ሄድኩት ካልመጣ ብላ ስጨቀጭቀኝ እምቢ ማለት ከብዶኝ። እሺ እባክህ መጠጥ መጠጣቱ ለምን አስፈለገ? እኔ ፈልጌ ያልነበረም መጠጣት ቀድታ ስታመጣ እምቢ ማለት ከበደኝ። ከዛ ጠጣው። አይምሮ ግን በትክክል እያሰበ ነው። ገና ለገና መጠጥ ተቀዳ ብለህ እንዴት ትጠጣለህ? አውቃለሁ እኮ ሄርሚ ያጥፍቻለሁ፣ ግን አንዴ ሆኗል። በቃ ሆኗል በቃ የሚባል ነገር የለም። ይሄ ሁሉ ነገር የተደረገው ሆን ብሎ ታስቦ ነው። አረ ሄርሚ በፈጠረሽ የምታወሪውን ነገር ወቂ። ሊዲያ እኮ በዚህ ልክ መጥፎ አይደለችም። ሲጀመር እዚህ የሚያደርሰን ነገር የለም። እሱን ለእኔ ተውልኝ። የማታምነኝ ከሆነ ማስረጃዎች ፊት ለፊት ያሳያል። እንደሱ ከሆነ በጣም ደስ ይለኛል። ምንም አልልም። አሁን ቤት ሂድና እረፍት አድርግ። ከዛ በኋላ ሁሉም ነገር በማስረጃ አረጋግጥልሃል። እሺ ሄርሚ በቃ እረፍት ላድርግና እደውልልሻለሁ። ሄሎ ያዳ፣ ቆይ ምንድነው የተፈጠረ ያለው? ታስረዳኝ ትችላለህ? ይኸውልሽ ሄርሚ፣ ከዚህ ነገር ጀርባ ሊዲያ ብቻዋን አልነበረችም። ናቴ አብሯት አለ። በጣም ታሳፍራለህ። ከዚህ በኋላ ካንተ ጋር ያለኝ ነገር አብቅቷል። ካሁን በኋላ ላይክ አልፈልግም። እንደዛ እኮ አይደለም ሄርሚዬ። መልካም ጊዜ። ያዳ፣ ካንተ ጋር ያለኝ ነገር አብቅቷል። ካንተ የተሻለ ሰው ሳያስፈልገኝ አይቀርም።
ይሄ ጀዝባ ናት ያሳልፈው ሰጠኝ አይደል? ከሱ ጋር ከዚህ በላይ ከቀጠልኩ የባሰ ችግር ይፈጠራል። ቻው ቻው ናቲ። ይህን ነገር በደንብ ሊያግዘኝ የሚችለው አንድ ሰው ብቻ ነው። ሄሎ ሮባ፣ እንዴት ነህ? በአሁኑ የተሻለ ገንዘብ ከፍላለሁ። ነገር ግን እንደ በፊቱ ቀላል ስራ አይሆንም። ነፍስ እስከ ማጥፋት ድረስ ሊደርስ ይችላል። ቆይ ምን አይነት ስራ ይሆን እንደዚህ ያካበድሽው? እሱን እንኳን በአካል ብነግር ይሻላል። ዛሬ ይመቻል? ሁሌም ይመቸኛል። ብቻ አንቺ አሪፍ ነገር ክፈኝ። ለእሱ ያሳስብን። ነገር ግን ከባድ ስራ ነው የሚጠብቀኝ። እሺ በቃ ሰፈር ነው ያለሁት፣ መምጣት ትችያለሽ። በቃ አሁን እመጣለሁ። ናቲ ምንም ማድረግ አልችልም። ከዚህ በላይ በህይወት ከቆየ ብዙ ነገሮች ታበላሽብኛል። ያው ምንም ጊዜ ማባከን አያስፈልግም። ሰዓቱን ጠብቄ መጥቻለሁ። አይ ሊዱ፣ ላመንሽበት ነገር እኮ ሟች ነሽ። ቆይ ምን አይነት ስራ ቢሆን እንደዚህ ያስቸኮልሽ? በአስቸኳይ የምታስወግድልኝ ሰው አለ። አስተምረን የምናልፈው ሰው አይደለም። አይ በፍጹም መሞት አለበት። በህይወት ከቆየ ብዙ ነገር ያበላሹብኛል። ጥሩ፣ አድራሻና ፎቶውን ስጪ። ናቲ ይባላል። ታች ሰፈር ብትሄድ አታጣውም። ስራ እንደጨረስክ ደውል አሳውቀኝ። እሺ ሊዱሻ፣ እና ለስራ ማስኬጃ የሚሆን ነገር አታስገቢልኝ? ወይኔ ሮቤ፣ ለገንዘብ ያለ ፍቅር እኮ። አካውንት አለኝ፣ በኋላ ለመንቀሳቀሻ የሚሆን ነገር አስገባልሃለሁ። እንዲህ ነው እንጂ። በጣም ጥሩ። በቃ ስራውን እንደጨረስኩ ደውዬ አሳውቅሻለሁ። እሺ በቃ ስልክህን እንጠብቃለን። ቢኒዬ እንዴት ነህ? እረፍት አደረክበት? አዎ ሄርሙዬ፣ አሁንማ ደህና ነኝ። ወደ ድድ ማስቻው እየሄድኩ ነው። አቤት ያን ቦታ ግን ስትወደው። እንዴት አልወደው ብለሽ ነው? ስንት ትዝታለኝ መሰለሽ ከሱ ጋር። ወሬኛ። ለማንኛውም መጣው። በቃ በአካል ብዙ የምናወራው ነገር አለ። እሺ ሄርሙዬ፣ በቃ ነይ ሰፈራዶ። እሺ እባክህ የኛ ሰካራ። ሄርሙዬ፣ ብዙ እኮ አልጠጣሁም። ማርያም፣ እንዴት ቶሎ እንደተዳከምኩ ነው ግራ ይገባኝ። እሱን እኮ ነው ምልክ ቢኒዬ። እስቲ አይንህን ግለጽ። ስታስበው በዛሽ የምታክለውኝ ብቻ እንዴት እንደዚህ ልትሆን ትችላለህ? እውነትሽን እኮ ነው። እንዴት በሁለት ብርጭቆ ወይን እንደዛው እንኳ ሆኗል። አንተን ለመጉዳት የታሰበ ነገር ነው። ሊዲያ ናት የሁሉ ነገር ያደረገች። ቆይ ይሄን ነገር እንዴት እርግጠኛ ሆንሽ? እርግጠኛ ነኝ ቢኒ፣ ናቲ ከሚባል ልጅ ጋር ነው ይሄ ሁሉ ነገር ያደረገችው። ይቼ ማትረባ አምኛት ነበርኩ። ተረጋጋ ቢኒዬ፣ ለሌላ ጊዜ እንድትጠነቀቅ ብዬ ነው። አታስቢ ሄርሙዬ፣ ምንም አልሆን። እንዳልሽ ሆን ብላ ከሆነ ይሄን ነገር ያደረገችው አንላቀቅም። ምንም እንዳታረግ ቢኒዬ፣ እኔ እንድትጠነቀቅ ነው የነገርኩክ። እሺ እኔ ሐሳቢ። እሺ ቢኒዬ፣ ካስፈለግኩ ደውልልኝ። እሺ ደግሞ ምንም ነገር ከማድረግ በፊት አሳውቀኝ። እሺ እሺ እኔ ሐሳቢ። ሄላ። ወይ ቢኒ፣ ተሻለ? እስካሁን ጭንቀት ይዞኝ ነበር። ደህና ነኝ። ላገኝሽ ፈልጌ ነበር። ይመችሻል? አዎ ቢኒዬ፣ እኔ ሁሌም ላንተ ጊዜ አለኝ። ግን በሰላም ነው? ድምፅ ልክ አይደለም።
በአካል ብናወራ ይሻል? ጥሩ በቃ ሰፈር እመጣለሁ። ሄርሜላ ምን ብለው ይሆን ደግሞ እንደዚህ የተጠራጠረው? እመኚኝ ሄርሜላ፣ እውነቱን ነግረሽው ከሆነ እኔም አንቺ እንደነበርሽ ገንዘቡን ተደብቀሽ የምትልኪው ያነሳውሽንም ፎቶ አሳየዋለሁ። ምንም ማድረግ አልችልም። ሄሎ ሊዱ፣ የናቲ ነገር አብቅቶለታል። አስወግጄዋለሁ። ብራቮ ባባ። ለዚህ እኮ ነው ከአንተ ጋር መስራት የሚያስደስተኝ። ብቻ የገንዘቡን ነገር አስቢበት። እኔ ምንም አላደረገው ነገር የለም። እሱ አያሳስብህ። እንዲያውም ለአሁኑ ስራ ቦነስ ያስፈልገዋል። ውይ ሊዱ፣ ለዚህ እኮ ነው ከአንቺ ጋር መስራት የሚያስደስተኝ። በቃ ወሬ አታብዛ። በኋላ ሌላ ስራ ይኖራል። ደውዬ አሳውቃለሁ። እሺ፣ ስልክሽን እጠብቃለሁ። ቢኒ በሰላም ነው? ልክ አይደለህም እኮ። ምን ሰላም አለ አንቺ እያለሽ? ቆይ ምንድነው ከኔ ጋር ያለብሽ ችግር? አረ ቢኒዬ ምን ሆናል? ምን አደረግኩ ደግሞ? አይደል? ቆይ ለምን አስፈለገ እኔን ሆን ብሎ በመጠጥ ማስቀም? አረ ተረጋጋ ቢኒ። እኔ ጭራሽ አላሰብኩም፣ ድንገት ነው የሆነው። ዝም በይ፣ ልትዋሽኝ አትሞክሪ። ሁሉንም ነገር ናቲ ከሚባል ልጅ ጋር ተነጋግረሽ እንዳደረግሽው ደርሼበታል። ሄርሜላ ናት አይደል እንደዚህ ያለች? የእሷን ውሸት ለመደበቅ እኔ ተጠቀመችብኝ አይደል? ስለምን ውሸት ነው የምታወሪው? ከዚህ በኋላ ስለ ሄርሜላ መጥፎ አንድ ቃል እንዳትናገሪ። ወይ ቢኒ ለምንድን ነው ተረጋግተህ ማሰማኝ? አልረጋጋም። ከቻልሽ ከፊቴ ዞር በይልኝ። ሄሎ ሄርሚ፣ ያቺ አስመሳይ እኮ መጣ ነበር። ልክ ልኳን ነግሬ ያባረርኳት። እውነት? ደግሞ ምን ልትሰራ መጣች? አረ ምን አቅላታለሁ። መጣ የሆነ ያልሆነውን ስትቀባጠር ዞር በይ ብዬ ያባረርኳት። የሆነ ያልሆነውን ስትል? አረ ስላንቺ የማይሆን ነገር ስታወራ አልቻልኩም ነበር፣ አባረርኳት። ስለኔ ደግሞ ምን አለች? አረ አላስጨረስኳትም ነበር። ሄርሜላ ዋሽታለች ምናምን ነገር ስትል አቋረጥኳት። ወይ ጉድ! ቆይ ለምን ከኔ ራስ ላይ እንደማትወድ አላውቅም እኮ። በቃ ኤርሚሻ ከተመችሽ በኋላ ሰፈር ከች ቤት እንገናኛለን። እሺ ቢኒዬ፣ ራስህን ጠብቅ። አሁን ላይ ከባድ የሆነ ሴራ ማዘጋጀት አለብን እኮ። ምን አይነት ስራ? በቢኒና በሄርሜላ መካከል ያለው ነገር በደንብ ገብቶሃል አይደል? አዎ። ጥሩ። ስለዚህ በሁለቱ መካከል ክፍተት መፍጠር አለብን፣ አለበለዚያ ጥሩ አይሆንም። ካልሆነ ለምን ሄርሜላን አናስወግዳት? አይ እንደሱማ አይሆንም። ሄርሜላ አሁን ላይ የሆነ ነገር ከሆነች እኔን ነው የሚጠረጥረኝ። ታዲያ ምን ይሻላል? የሚሻለውማ በሆነ መንገድ አንተ ከቢኒ ጋር ጓደኛ መሆን። እሱ እንኳን ቀላል የሚሆን አይመስለኝም። እንደሱ ብሎ ነገር የለም። የሆነ መንገድ ፈልገህ ከእሱ ጋር መቀራረብ አለብን። ከዛ ስራችንን ያቀልልናል። ጥሩ። ታዲያ የቢኒ ደካማ ጎን ምንድን ነው? በዛ ልቀርበው እችላለሁ። ቢኒ በሚችለው ነገር ሰዎችን መርዳት ይወዳል። እናንተ ምስኪን ሆነ ትቀርበዋለህ። እሺ ካልሽ የተሻለኝን ልሞክር። ልሞክር የሚባል ነገር የለም፣ ይሆናል። ጥሩ በቃ እንደሚሳካ ምናለኝ። ያለውን ነገር ደውዬ አሳውቅሻለሁ። ሰላም ወንድሜ፣ እንዴት ነህ? የታክሲ ምርጥ ነው። ከቻልክ ትተባበረኛለህ? በጣም አመሰግናለሁ። ምንም አይደለም። መራት አካብዶ። አይ ያካበድኩ እንኳን አይደለም። በዚህ ጊዜ እኮ ለሰው የሚያስብ ሰው ጠፍቷል። የብሩ ትንሽነት ሳይሆን ማሰቡ ብቻ በቂ ነው። አረ ኖርማል ነው ወንድሜ። እዚህ ሰፈር አዲስ ነኝ እና ማንንም አላውቅም። አልፎ አልፎ አንተ ጋር ባሳልፍ አይደብርህማ? አረ ጣጣ የለውም። ሁሌ ከች ማለት ትችላለህ ካልሰለች። በጣም አመሰግናለሁ ወንድሜ። አሁን በቃ ልሂድ፣ ስመለስ አገኛለሁ። አስተይል ከች በይ በቃ።
በአስቸኳይ ካልመጣ ስትይኝ እኮ ነው ከች ያልኩት። ይሻላል አልመጣም ብትል ኖሮ አልቆልህ ነበረ። እንዲሁም አናደኸኛል። አረ እስካሁን አረሳሽልኝ ማለት ነው? ድጋሚ እንደዚህ አይነት ነገር ውስጥ እንዳትገባ። አረ በጭራሽ። ሲጀመር እንደዋሸችኝ ያወኩ ይቅርታ ማድረጌ ነበር ጥፋቱ። ምን ዋሽቶት ነው ደግሞ? እንዴ ረሳሽ? እሷ እኮ ነች በድብቅ ገንዘብ ስልክልኝ የነበረችው። እኔ ደግሞ በህይወቴ እንደሚዋሸኝ ሰው ጠላቴ የለም። አይ ቢኒ፣ እሱ እንኳን እኮ ኖርማል ነው። አይ ኖርማል እንኳን አይደለም። ይቅርታ ያደረኩላት እሷ ስለሆነች ነው። ከማልጠብቀው ሰው ቢሆን ጭራሽ ነበር ይቅርታ ማላደርግለት። አይ ይሁን እስኪ ብቻ ግን አልፏል። አዎ ታዲያ አንቺ ገውሎ እንዴት ነበር? ምንም አይልም እባክህ፣ እንዲሁ ቤት ነው ያሉት። አቤት ኑሮ የተመቸው ሰው እኮ ያስታውቃል። ወሬኛ አልቀረብም። ሊዱ ከቢኒያም ጋር ያለውን ነገር አስተካክያለሁ። አቤት ታኮራኛለህ እኮ። እናሳ ምንም አታስቢ በሱ ጉዳይ። ጀለስ አደርገዋለሁ፣ ከዛ የፈለግነው እናደርጋለን። በጣም አሪፍ። አንቺ ግን ከቢኒ ጋር ያለሽን ነገር ማስተካከል አለብሽ። እንዴት ማለት? ገንዘቡን አንቺ በድብቅ እንደማትልኪለት እውነቱን ንገሪው። ገንዘቡን በድብቅ የምትልከው ሄርሜላ እንደሆነች ይወቅ። ቢያንስ የተወሰነ ክፍተት ይፈጥርባቸዋል። እሱን አንድ ያለኝ አማራጭ ከሱ ጋር ያለኝን ነገር ለመፍታት። በቃ በጥንቃቄ አድርጊው። እሺ ያለውን ነገር ደውዬ አሳውቃለሁ። ይኸውልህ ቢኒ፣ ከዚህ በኋላ ግን የምታደርገው ነገር በጥንቃቄ ማድረግ አለብህ። ኧረ አታስቢ ሄርሚ፣ ከዚህ በኋላማ ራሴን በደንብ ነው የምጠብቀው። ስማኝማ ቢኒዬ፣ ለምን እንደሆነ ባላቅም አንተ ላይ መጥፎ ነገር ሲሆን ማየት አልችልም። የኔ ቆንጆ እባክሽ ከልክ በላይ አትጨነቂ። እኔ ምንም አልሆንም። ቃል ግባልኝ፣ የሆነ ነገር ከማድረግ በፊት ቀድመህ እንደምታሳውቅ። ቃል ገባልሻለሁ ሄርሚዬ፣ ግን እባክሽ በዚህ ልክ አትጨነቂ። ምን ሆነሻል? ወንድ ልጅ እኮ ነኝ፣ ምንም አልሆንም። እንደሱ ብሎ ነገር የለም። ብቻ በቻልኩ አቅም ከመጥፎ ነገር እራቅ። እሺ እኔ ሀሳቢ ልሂድ በቃ። ቢኒዬ ቆይ አንቺ ልጅ አይገባሽም እንዴ? ለምን አትይኝም? እባክህ ቢኒዬ ተረጋግተህ አውራኝ። እንደምታስበው እኮ አይደለም። አልረጋጋም። ሌላ ነገር ከመፈጠሩ በፊት ከዚህ ዞር በይልኝ። እባክህ ቢኒዬ አንድ ነገር ብቻ ልነግርህ ነው የመጣሁት። እሱን ስማኝና እሄዳለሁ። እሺ ምንድነው? ተናገሪ እስኪ። አውቃለሁ በመዋሸቴ እንደምትናደድብኝ፣ ነገር ግን ገንዘቡን በድብቅ ስልክ የነበርኩት እኔ አልነበርኩም። ምን? ይሄማ ሊሆን አይችልም። እየቀለድሽ መሆን አለበት። አልቀለድኩም፣ ነገር ግን ማን ይሄን እንደሚያደርግ ጠንቅቄ ያውቃለሁ። ታዲያ ተናገሪያ። ምን ትጠብቂያለሽ? ገንዘቡን በድብቅ ሲልክ የነበረው ሰው እኔ እዚህ ስመጣ በናፍቆት ትዝታ ተንገብግቤ ውስጤ መስገመተ የሌላ መሆኗን መቻ አስቤ